ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? እንዴት ከርማችኋል? ዛሬ ለየት ባለ ኮንተንት መጥቼላችኋለሁ። እኔ የዘወትር ወንድማችሁ አምር ጥላሁን ነኝ። ዛሬ እንግዲህ በውቢቷ ኮምቦልቻ ከተማ ወደ ክፍለ ሀገር ወጣ ብለን ማለት ነው ኮንስትራክሽን ቤቶች በሚገርም ሁኔታ እየተገነቡ ነው ያሉት። የኮንስትራክሽን ዘርፍ በሚገርም ሁኔታ እየተጧጧፈ ነው ያለውና ቆንጆ ቤቶች እናሳያችኋለን። እነዚህን ቤቶች መግዛት የሚፈልግ ሰው ካለ ደግሞ በየትኛውም በመላው ዓለም የምትገኙ ተመልካቾቻችን እነዚህን ቤቶች መግዛት የምትፈልጉ ካላችሁ ከታች ስልካችንን አስቀምጥላችኋለን፣ መግዛት ትችላላችሁ። በጣም የሚገርም ቤቶች ነው። እውነት ለመናገር ኮምቦልቻ በጣም እያደገች ያለች የኢንዱስትሪ ከተማ ናት። በዚህ ከተማ ላይ ቆንጆ ቤት እንዲኖረው የማይፈልግ ሰው የለም። ስለዚህ እነዛን ቤቶች እናሳያችኋለን። ተከተሉኝ። እሺ ማሚ፣ እስኪ እቺ ደግሞ ምንድናት? እቺ ቤት እቺም ደግሞ የእንጨት ቤት ናት። ላይ ፎቅ አላት G+1። ኦኬ፣ አራት ክላስ ከላይ እንደምታዩት ፎቁ ላይ አራት ክላስ አለ። ፎቅ አላት። የእንጨት ቤት ናት። 12 በ20 ስንት ትባላለች? 10 ከ50 ማለት እንግዲህ በጣም ሰፊ ፓርኪንግ ቦታ አለው። እውነት ነው። ስለዚህ እንግዲህ እንጨት ቤት ደግሞ የምትፈልጉ ደግሞ እንደምታዩት ጽድት ቤት። ስንት ክላስ ነው አጠቃላይ? ስንት ክላስ ነው? 10 ክላስ። ኦኬ፣ 10 ክላስ። ዋጋው መረጃ አላት፣ ቅናሽ ናት። ኦኬ፣ 10 ክላስ ናት። 10 ከ50 ትባላለች። 10 ከ50 ማለት ያው ነገራችሁ እስኪ 10 ሚሊዮን 500 ሺህ ማለት ነው። ድርድር አለው፣ እንዳትደነግጡ። ድርድር አለው። አቋሙ ይሄን ይመስላል። አይጠበቅም፣ ችግር የለም። ኦልሬዲ ተገማች ነው። እንደምታዩት በጣም አሪፍ ነው። እዚች ህፃናት ድረስ እንደናችሁ እነሱ ተከራይተው ነው ጊዜያቸው ራሳቸው ነው። እነሱ ራሳቸው ነው። እቺ ቤት ምንድናት ሻምበል? በጅብራችን እቺ ቤት ከይቷን አካባቢዋ ነው ያት ህንጻዎች ምናምን እየተገነባባባት እያደገች ነው። ደረቅ ወደቡ ከዚህ በስተጀርባ ነው። ኮምቦልቻ ደረቅ ወደብ ማለት ነው። ኮምቦልቻ ደረቅ ወደብ ከዚህ በስተጀርባ ነው። ቦታዋ ደግሞ 175 ካሬ ሜትር 175 ካሬ ሙርኪት ቤት ናት። ዋጋዋ እርሃም አላት። እንደባና ስንት ትባላለች? እንደው 50 እየተባለች ነው። 10 ከ50 1 ሚሊዮን ሊዝ አለባት። ሊዝ ኔጎሽን ይኖረዋል። ኦኬ። እቺኛዋ ደግሞ ምን አይነት ቤት ናት? ደግሞ የጉልኬት ቤት ናት። 172 ካሬ ናት። 172 ካሬ። ግቢዋ አጥሯ አቋሟ ውጭ ይዞታዋ ይሄን ይመስላል። ወደ ውስጥ ይዞታ ሲ ደግሞ እንግባና እንያት እስኪ። ግቢ ሰፊ ግቢ አለን። ይሄ ፓርኪንግ እንደምታዩት ምቹ ፓርኪንግ አለ። እዛ አካባቢ እንደምታችሁ ጸዳ ያለ አካባቢ ነው። ሳይቱ እንደዚህ ክፍለ ከተማው ደግሞ ወንድም ወደዛ ዞር አድርጎና ጅዶ አድርጎ ወርከን ስራ ተጀምሯል። ሞር ደግሞ እዚህ ይታቀየሳ ላይ ፕላስ 3 ፎር እስከ ምን ያክል ሰው የሚገመቱ ማለት ሰዎች እንደ ቤቱ ሳይቱ የሚለማ ሳይት፣ የጠዳ ሳይት፣ የሚያድግ ሳይት ክፍለ ከተማው የቀረበ ነው። እዚህ ፊት ላይ ወደዛ ጅዶ አድርግና አረንጓዴ አጥሯ ለርምስኪት ታቅዶ ሳይት ፕላን ወጥቶለት ዛሬ ከአመት በኋላ ግንባታ ይገነባል ተብሎ እቅድ ወጥቶለታል። ሳይቱ የለማ ነው። ወደዛም ነው አድርገው በዛም እንሳለን በዚህ የምታያቸው ቆንጆ ቤቶች አሉ። በዛም ቦታ አካባቢዎች በተሻለ መልኩ እየለማ ነው። የኛውን ፎቅ
እሺ አንተ ቤት ናት? እሺ የኔ ቤት ናት። ውስጥ ገብተን አይተናታል። በጣም የምታምር ቤት ናት። አሁን እቺን መግዛት የሚፈልገው እስከምን ያክል መግዛት ይችላል? እቺ ቤት ለራሱ ቁሜ ነው ያሰራኋት ከታች ከመሰረት እስከ ፊኒሺንግ ድረስ ያው እናንተን ገብታችሁ ጻውስና ታጥቷል። አሪፍ ኳሊቲ ቆንጆ ነገሮችን አስገብተን ማስራራ አስገብተን ገንብተናል። እቺን ክላሷ አጠቃላይ እንደያት ስልክ ክላስ ናት። አጥመታታል አበን እንናገር 10 ክላስ ቤቶች ናቸው። 10 ክላስ ነው። 10ሩም ክላስ ሙሉ ቆንጆ ዘመናዊ ሴራሚክ አንጥተናል። 250 ካሬ ሜትር ነው። ግንባሩ 12 ከ50 በ20 የሆነ 12 ከ50 በ20 የሆነ መኪና ለማስገባት ፓርኪንግ ግቢ ስፋቱ ከታችው ሰፊ ነው። ለመኪና ማቆሚያ በጣም ምቹ ነው። ነገራችን ላይ 3-4 መኪናዎች ያቆማሉ። የምታዩት ይሄ ነገር ነው። አይቶ ወዶ መግዛት ገዝቶ መጥቶ መኖር መጠቀም መደሰት ብዬ ነው የማስበው። ሳይቱ እንደምታዩ ነው። በነገራችን ላይ ኮምቦልቻ በጣም ያደገ ነው። ኮምቦልቻ ከተማ እኔ እውነቴን ነው የምልህ ኢንዱስትሪ ከተማ ናት። ከምጠብቀው በላይ ያደገች ያለች ከተማ ናት። አሁን ሰዎች በተለያየ ዓለም የምትኖሩ ተመልካቾቻችን እዚህ ኮምቦልቻ ለመኖር ሲፉ ነው በቃ ደስ የሚል በጣም ሰላም አካባቢ ነው። ምቹ ሁኔታ ነው። የሚያምር አካባቢ ነው። ኢንዱስትሪ ከተማ ነው። ምቹ የሆኑ ሆቴሎች፣ ምቹ የሆኑ ሌክዠሪ ቦታዎች ያለበት ከተማ ነውና ማንኛውም ሰው መጥቶ እዚህ ገዝቶ ሰላማዊ ኑሮ የሚኖርበት ከተማ ነውና ስለዚህ እነማሜም አሉ በእነሱ በኩል የምትፈልጉትን አይነት ቤት ማቅረብ እንችላለን ነው አይደል? እንቻ ዝግጁ ነን። የምትፈልጉትን ቤት ቡለኬት ማይችል ከሆነ የጭቃ ቤትም አለ ነው። የጭቃ ቤት አለ። በአቅማችሁ የተዘጋጁ ቤቶች አሉ። ፊኒሺንግ ቁልፍ ተረክባችሁ ብቻ ከፍላችሁ መግባት በቃ ኦኬ። በዚህ G+0 ጀምሮ እስከ G+3 ድረስ በፈለጉት ዲዛይን ድረስ የፈለጉትን የመረጡትን ቤት እኛ አቅርበን ለሽያጭ እናዘጋጃለን፣ እናገናኛለን። ዋው በጣም ደስ የሚል ነው እውነት። አንተ በዚህ ዘርፍ የተሰማራ በኮንስትራክሽን ስራ ነው የምሰራው። እኔ ግንባታዎች እገነባለሁ፣ ቤት እሸጣለሁ፣ እለውጣለሁ። በተጨማሪ ምናልባት መገንባት የሚችሉ ደንበኞች ይኖራሉ። አሁን ቤት ቦታ ገዝተው አፈር ገዝተው እዛ ላይ ኮንስትራክሽን ቤት በራሳቸው ዲዛይን ማሰራት የሚፈልጉም ካሉ ምናልባት ቦታ ማቅረብ ትችላላችሁ። ቦታ እናቀርባለን፣ ሀሳብ እናግዛለን፣ ማቴሪያል እናቀርባለን። ቦታም እናቀርባለን ያለው ማለት ቦታም እናቀርባለን፣ ማቴሪያል እናቀርባለን፣ ሀሳብ እናቀርባለን። ከጎን ሆነን ሀሳብ ጀምሮ ሁሉ አግዘን ከጎን ሆነን እንረዳለን። በጣም ስለዚህ ቀጣይ ወዴት ነው የምንሄደው? ሌላ ምን ያዋለ ቀጣይ አሉ አንዳንድ አማራጮች ቆንጆ ቤቶች አሉ። ዞር ዞር ብለን ማየት እንችላለን። በጣም ጥሩ። ታቅዶ ሳይት ፕላን ወጥቶለት ዛሬ ከአመት በኋላ ግንባታ ይገነባል ተብሎ እቅድ ወጥቶለታል። ሳይቱ የለማ ነው። ወደዛም ነው አድርገው በዛም እንሰራለን። በዚህ የምታያቸው ቆንጆ ቤቶች አሉ። በዛም ቦታ አካባቢዎች በተሻለ መልኩ እየለማ ነው ብለን እናስባለን። አምቤ እቺ የምትሸጥ ቦታ ቤት ናት። የምትሸጥ ቤት ናት። የእንጨት ቤት 15 ካሬ ሜትር ናት። ኦኬ። ስለዚህ እስኪ እንያት የእንጨት ቤት የምትፈልጉ ካላችሁ ሽብር አለባት። ኦኬ የስንት ካሬ ናት? 250 ካሬ። ስለዚህ ገና አላለቀች። ወደዚህ መገንባት ይቻላል። ውስጥ ተገንብታለች። በጣም ጥሩ። የፕላሱ እንደምታው መሰረት ወጥቷል። ቢ700 ሺህ ብር አለባት። ኦኬ አሁን በጥሬው ግዢ ላይ 7.2 እያሉ ነው። ድርድር አላት። ቤቷች ትመስላለች። አቅም ያለው ሰው አዘምኖ
ኩል አድርጎ መስራት ይችላል። ዋጋው እንደምታዩት በጣም ኢንቫይሮመንት ባይዙ ካሬ ሜትር ብቻ ዋጋ እዚህ ቦታ ላይ 8 ሚሊዮን ይሸጣል። 8 ሚሊዮን አጋጣሚ ሳንቲም ለሆነ ፐርፐስ ተፈልጋ አስቸኳይ ለገበያ ስለወጣች ነው። ከ8 ቀን ከ15 ቀን ካለፈች አናገኛትም። ሰምታችኋል፣ እንዳያመልጣችሁ። በ8 ሚሊዮን እንዳያመልጣችሁ። በጣም የሚያምር ቦታ በዛ ላይ ወጥቷል። ኦልሬዲ መሰረቱ ስለወጣ ትንሽዬ እንትን ነው የሚያስፈልገው። ሰምታችኋል ማለት ነው። 250 ካሬ በጣም ብዙ ነው። ይሄኛው ደግሞ እንደምታዩት 250 ካሬ ባዶ ቦታ ነው። 250 ካሬ ባዶ ቦታ ማለት ነው። ስንት ነው የምትለው? 8.5 ይባላል። 250 ካሬ ነው። ለማ በጣም ያደገ ሰፈር ውስጥ ነው። በነገራችን ላይ እንደምታዩት በቆሎ አይነት ተዘርቶ ነው፣ ግን የለማ ሰፈር ነው። በጣም አንደኛ የሚባል ሰፈር ማለት ነው። እቺ ደግሞ አሁን ካየና ቤት ጎን ያለች ቦታ ናት። እቺ የምትሸጥ ናት። በራሱ መገንባት ለሚፈልግ አፈሩን ገዝቶ 4.5 ይባላል። በጣም የሚገርም ነው። የሚገርማችሁ በጣም ሌብል የሆነ ቦታ ነው። ስለዚህ እዚህ ላይ ገዝቶ መገንባት ይችላል። ይሄ ደግሞ እንደምታዩት ፎቅ ነው። ሻምበል ይሄ ደግሞ ምንድን ነው? ይሄ ደግሞ እንደምታየው ኮምቦልቻ ላይ ዘመን ያለ የተለየ ልዩ የሚያደርገው ነገር ፕላስ ዘመናዊ ህንፃ ነው። ቢፈልጉ ለቢሮ ሲፈልጉ ለአፓርታማ መጠቀም ለብዙ ነገር ይሆናል። ለፔንሲዮንም ይሆናል። ለቢሮም 75 ሚሊዮን ይባላል። 75 ሚሊዮን ሰዎች ወደው ከቀረቡት ይቀንሳል። ከቀንሳል እንድርድራለሁ። ይሄን ይመስላል ሳይቱ። እንትናው ሆስፒታል ጀርባ ሆስፒታል አካባቢ ነው። ኦኬ ኮምቦልቻ ሆስፒታል ጀርባ። በጀርባው የኮምቦልቻ ጨርቃ ጨርቅ ዋና መንገዱ ኮብሉ ነው። ከጀርባ ደግሞ ሆስፒታል ጸዳ ያለ ቦታ ነው። ምንድናት ደግሞ እቺ ቦታ? እቺ እንደምታያት ቴክስታይል ጨርቃ ጨርቅ መንገድ ዋና መንገድ ኮምቦልቻ ጨርቃ ጨርቅ ፋብሪካ። ኦኬ ቴክስታይል ፋብሪካ ኮብልስቶን ዳር ደግሞ 25 ሜትር ጥቁር አስፋልት ይሰራል ተብሎ ተቆጥሮታል። ኦኬ ጥቁር አስፋልቱ በስተጀርባ 370 ምናምን ካሬ ናት። 370 10 ሚሊዮን ይላል። 10 ሚሊዮን ይላል። ኔጎሺዬሽን ይኖረዋል። በጣም አሪፍ ሳይት ነው። በነገራችን ላይ እዩት፣ ከጎን የሚሰራውን ፎቅ እዩት፣ በጣም ኩል የሆነ ቦታ። ስለዚህ ደንበኞቻችን እቺንም መሸመት ይችላሉ ነው። ቻላሎችን ሸምተው ቆንጆ የተሻለ 3456 መገንባት ይችላሉ። ሳይት ሆስፒታል ጎን ላይ ያለች ቆንጆ ቦታ። ስለዚህ ያው ተዘጋጅቷል። በጣም ጥሩ እናመሰግናለን።